አፍጥኖ እያልኩ እኮ ነው። ሁለተኛ የቴሌቪዥን እንዳይከፈት አለበለዚያ ከዚህ ጋር አነሷል። አንቺ ሻይ ነው እንጂ ግን የኔ ተቀመጭና ብዬ ምንም እኮ እያረፍሽ አይደለም። ባይሆን ከበላሽ በኋላ ወደ ስራሽ ትመለሻለሽ። አይ እናንተ ብሉ፣ እኔ እናንተ ከበላችሁ በኋላ በላለሁ፣ ስራ ይዣለሁ። አይ ግን አይሆንም። እኔ እኮ አሁን በደንብ እየተሻለኝ ነው። ባይሆን ተቀምጠሽ ብይና ከዛ አብረን ስራውን እንሰራለን። እባክሽ ተቀመጭና ብይ፣ እኔን ደስ እንዲለኝ። እውነት እኔ ስቀመጥ ደስ ይልሽ? አዎ ግን ደስ ይለኛል። እሺ በቃ ምግቤን ይዤ ልምጣ። ትርሻች ከመጀመሪያው ሰራተኛና ሰሪው አብሮ ቁጭ ብሎ የሚመገበው ለምንድን ነው የተነገርሽውና ቦታሽን የምትረሺው? በዛ ላይ መብላትም ካለብሽ እኛ በልተን ጨርሰን ሲተርፈን ነው አይደል? ተነሽ እኮ ነው የምልሽ። ምን እንዳልካ ለነገሩ አንተ አይፈረድብህ። አስተዳደግ ማንና ምን እንደሆንክ ደረጃህን እያሳወቁ አላሳደግኩም አይደል? እንዴት እንደዚህ ትናገራታለህ? ቢገባህ ለእኔ ለልጇ ስትል ነው እንደዚህ ዘቅ ብላ እያገለገለች አለችው። እባክሽ ልጄ፣ እባክሽ ተረጋጊ። በስ አንቺልዩ ዝም በይና ከዚህ ጥፊልኝ ብዬ ሞክረ ነበር። ለዛ ነው። አረ አይደል? እኔ እኮ አቢኝ የምሸውጂኝ መስሽ። ባይሆን የፈለግሽውን ነገር ተናገሪ። አይ ምንም አልፈልግም። ያፌትን እንደሰማሁ ነው በጣም አምርሯል። ዛሬ እናትህ ትመጣና ከእናትህ ጋር አብረህ ትመለሳለህ። አረ እባክሽ እንደዛ እንደማይሆንማ በደንብ አሳምረሽ ታውቂዋለሽ አይደል እንዴ? አይ አላውቅም። እኔ ከዚህ በላይ ምንም ማድረግ አልችልም። ደግሞ በደንብ ስማኝ። እንዴት እዚህ ቤት እንደገባህ እንዲሁም ምን እንዳደረግክ ያፌት ቢሰማ ምን የሚል ይመስልሃል? ይገርማል። እኔ ደግሞ እያንዳንዱን ያልከኝን ነገር ምናልባት ከጠቀመኝ ብዬ አንድ በአንድ ድምፅህን ቀድቼዋለሁ። እና ምን አሁንም በደንብ ልልሽና ቀርተሽ ታሰኛለሽ። ስታስበው አንዲትን ሴት አስፈራርቶ እስከ መያዝ ያደረሰውን ቪዲዮ እንዳገኘው አይደለም ስለ ነገሩ እንደምታውቅ ቢያውቅ ራሱ ያፌት ሰይጣን ነው። አይደለም ላንተ ለእናትህም አይመለስም። አዎ በእናትሽ የፈለግሽውን ነገር ተናገሪ፣ ግራ አታጋቢ። እውነቱን ልንገርህ እዚህ እንድትኖር ስለፈለግኩ ነው እንድትኖር ያደረግኩት እንጂ ገና ከመጀመሪያው ነበር ለያፌት ተናግሬ እርምጃ እንዲወስድብኝ ማደርገው። ፈርቼ የተቀመጥኩ እንዳይመስልሽ። እያንዳንዱ እርምጃህን አውቃለሁ። ስለሱ የማስረዳበት ጊዜ የለኝ። በላሁን ተነስና ልብስን ቀይረህ ሄደን ጽዮን እናስፈታታለን። ኧረ በጣም ደፋር ነሽ። አጎቴ ግን እንዳንቺ አይነት ሚስት ስላገኘ በጣም እድለኛ ሰው። ምን ታደርገዋለህ? ግን አጎቴ ንግስት ምንም ብትይ ያልሽውን ነገር አላደርግም። ምን ነው እዚህ ቤት መቆየት የፈለግክ አይመስለኝም። ባይሆን በምላሹ እዚህ ቤት ውስጥ እስከፈለ ኤፍራታ ያፌት ላይ ውሃ ደፋችበት። ሰላም አለይኩም። ሰላም ወዲ ሀገር ልጆች እንዴት ናችሁ? ደህና ናችሁ?
እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበልልኝ። ውድ ሀገሬ ልጆች ይህን ቪዲዮ ስትጀምሩ በላይክ ጀምሮ ማለት ነው። ሐረግ ድራማ ክፍል 111 ያው ጽዮን ታስራለች። እንግዲህ ያሳሰራትም አቤል ነው ማለት ነው። ያፌትም እንግዲህ ጽዮንን እንዲያስፈታ ቃሉን እንዲቀይር ነግሮት ነበረ። አቤልም እንግዲህ እኔ ነኝ የምቀርብህ እሷ እኔና ለእናቴ ላንተ ግን እንዲህ አይደለንም ሲለው ያፌትም እንግዲህ አንተና እናተ ገደል መግባት ትችላላችሁ፣ ቢያንስ እንደዚህ ማለት አልነበረበትም ያፌት ማለት ነው። ምንም ጨካኝ ብትሆን ምንም ግፈኛ ብትሆን ያሳደገችን ሴትዮ ገደል ግቡ ማለት አይገባህም ነበር ማለት ነው። እንግዲህ በዚህ መሀል የሀገሬ ልጆች አቤልን ያፌት ትሄዳለህ ሲለው ኤፍራታ እኔ እዚህ እንድቀመጥ የሚያነጋግረኝ እፈልጋለሁ እንዲላላከኝ እፈልጋለሁ ብላ አቤል ከቤት አልወጣም ማለት ነው። በዚህ መሀል እያለን ሉሊትም እንግዲህ ቤዚ አልጋ ላይ ከነጫማዋ ነው የተኛችው። ቤዚም ስትመጣ ደንግጣ ተነስታ ለምን መጣሽ አልታሰርሽም እንዴ አለቻት ማለት ነው። ያው ደንግጣ ተነስታ ነበር፣ አስነሳቻት፣ ከክላሷ አባረረቻት ማለት ነው። እንግዲህ ቤዚም ናኦድን ይቅርታ ለመጠየቅ እያሰላሰለች ነበር። ግን ያው ቴክስት ለመጻፍ ሞክራ ነበረ፣ ቴክስቱን አላከችውም ማለት ነው። ናኦድም እንደዛው የሷን ፎቶ እያየ በጣም አዘነ ማለት ነው። የሀገሬ ልጆች እንግዲህ ሐረግ ድራማ ክፍል 111 ቢኒም እንግዲህ ዳግምን አብሽራ ይዞ ገነት ጥላህ እንዳልሄደች እና እንዳልተወችህ አንተ ጠንካራ እንደሆንክ አስባ ነው ምናምን እያለው ነበረ። ዳግምን በጣም ተሰምቶታል። ይሄ ለሁለተኛዋ ጊዜ ነው እያለው ነበር ማለት ነው። እንግዲህ ጽዮንን መታሰሯን ዳግም ሰማ። እንደዚህ ማድረግ አልነበረባትም ብሎ አዘነ ማለት ነው። ያው እንግዲህ የማይነጋ የለም ነጋ ማለት ነው። እንግዲህ ገኒም ቁርስ ሰርታ ነበረ። ያው ለሁሉም አቅርባ ኤፍራታ እኔ አብረን እንብላ ብላት ቁርሷን ይዛ የምታገና ስትቀመጥ ያፌት ጮኸባት ማለት ነው። ሰራተኛ እዚህ ከአሰሪው ጋር አይቀመጥም ብሎ በጣም ማለቴ በጣም የሚገርም ነው። ምንም ክፉ ብትሆን ምንም ሰው ባትወድ ያፌት ኤፍራታን ወዳታለሁ እስካልክ ድረስ ኤፍራታን ማክበር ነበረብህ። ገኒ ደግሞ የኤፍራታ እናት ናት ማለት ነው። እነዚህ በዚህ መሀል ኤፍራታ ተነዳ እንደዛ ሲላት ሰምታ ያፌትን ውሃ ደፋችበት ማለት ነው። ኤፍራታ አድንቄሻለሁ፣ ለእናትሽ ውሃውን ሳይሆን ሻዩን ነበር መድፋት የነበረብሽ ፊቱ ላይ ማለት ነው። በዚህም እንግዲህ ኤፍራታም ተነዳ። የማጣው ነገር የለም አንድ በአንድ የካብከው